ይኸውልህ ከልጅነት አስተሳሰብ ተላቆ ወደ እውነተኛ ወንድነት መሸጋገር ማለት ዝም ብሎ በእድሜ ማደግ ወይም የአካል ብቃት እንቅስቃሴን እየሰሩ ጡንቻን መገንባት ብቻ አይደለም። ብዙ ጊዜ ወንዶች በፍቅር ግንኙነት ውስጥ ራሳቸውን ሲመዝኑ እኔኮ ሙሉ በሙሉ ብቁ ነኝ፣ ለማንኛውም ነገር ዝግጁ ነኝ ብለው ያስባሉ። ነገር ግን በተግባር በህይወት ውስጥ ወይም ደግሞ በፍቅር ግንኙነት ውስጥ አስቸጋሪና የችግር ጊዜያት ሲመጡ የሚያሳዩትን መረበሽ፣ መረጋጋት ማጣት፣ ችግሩን ወደ ሌሎች ሰዎች መግፋትና የመሪነት ሚናን ማጣት ሴት ልጅ ስትመለከት ይሄ ልጅ አልበሰለም፣ ገና ልጅ ነው ብላ የልቧን በር ትዘጋዋለች። ስለዚህ አንተ ለግንኙነቱ የምታሳየው ማንነት ከልጅነት አስተሳሰብ ወደ ብስለት የተሸጋገረ ካልሆነ ለፍቅራችሁ የቱንም ያክል ብትለፋና ብትደክም ምንም ዋጋ የለውም። ምክንያቱም ማንኛውም ሴት አንተን እንደ ልጅ ካየች ህይወቷን የምትመራበትና የምትጠጋው ፍቅረኛዋ ሳይሆን እንደ እናት ሆና የምትንከባከበው ልጅ ነው የምትመስላት። ስለዚህ በዛሬው ቪዲዮ የምትወዳት ሴት አንተን እንደ ልጅ እንዳትመለከትህና ፍቅርህንም አልቀበልም ብላ ችላ እንድትልህ የሚያደርጉ 6 ነጥቦችን እነግራለሁ ማለት ነው። ታዲያ እነዚህን ነገሮች በሚገባ ከተከታተልከኝ በኋላ ከነሱ በመራቅ ወንድነትህን ታስጠብቃለህ፣ የምትፈልጋትንም ሴት የግል ማድረግ ትችላለህ ማለት ነው። እንደተለመደው ይሄ ቪዲዮ በቀላሉ የማይታይ ስለሆነ ወረቀትና ስክሪፕቶን በማዘጋጀት አጤሬራ እየጻፍክ ትከታተለኛለህ። በቅድሚያ ግን ቻናሉን ሰብስክራይብ ማድረግ፣ ቪዲዮን ላይክ ማድረግና ሐሳብህንም በኮሜንት መስጫው ላይ ማስፈር እንዳይረሳ። በቀጥታ ወደ ዛሬው መሰናዶ ገባለሁ ማለት ነው። እንግዲህ በሴት ዘንድ እንድትናቅ ችላ እንድትባል ከሚያደርጉ ነገሮች መካከል በቅድሚያ የምናነሳው እሷን ለማስደሰት በሚል ራስን መቀያየር ወይም ደግሞ ወጥነት የሌለው ማንነትን መላበስ ነው። የሆነች ሴት ልጅን ስለወደድካትና ስላፈቀርካት ብቻ ማንነትን በዛ ደረጃ መቀየር የለብም። እሷ እንደዚህ አይነት ሰው ነው የምፈልገው ስላለች ብቻ አንተ ወደዛ ማንነት ለመጠጋት ራስን መቀየር የለብም። በተለይም በፍቅር ግንኙነት ውስጥ አንተ እንደ ሰውና እንደ ወንድ የምታምንባቸውን የማትደራደርባቸውን መሰረታዊ ነገሮችም ሊኖሩ ይገባል። እነዛን ነገሮች የሆነች ሴትን ስለወደድካት ብቻ የምትለውጣቸው መሆን የለባቸው። ያንን የምታደርግ ከሆነ የልጅነት ባህሪ እንዳለ ነው የሚያሳየው። እሷም ደግሞ ቸል እንድትል ያደርጋታል። አምነህበት ስታደርገው የኖርከውንና የምትወደውን ነገር ዝም ብለህ በቀላሉ የምትለውጥ ከሆነ እንደ ልጅ እንድታይ ያደርጋታል። ከዛ ይልቅ አይ እኔኮ እንደዚህ አላደርግም፣ እኔ ይሄንን ማድረግ እወዳለሁ፣ ይሄንን ነው የምፈልገው ማለት መቻል አለብህ። ይሄ ሲባል ግን ካመንክበት ሐሳብ በፍጹም አትቀይር ማለትም አይደለም። ነገር ግን አምነህበት ሳይሆን ስለወደድካት ብቻ በሚል ማንነትን መቀየር ትልቅ ስህተት ነው። ከሷ ጋር ያለው ነገር ባይሆንና ሌላ ሴት ጋር ብትሄድ ያችንም ለማስደሰት ሌላ አይነት ሰው ልትሆን ነው ማለት ነው። እንዲህ ያለ ተለዋዋጭ ማንነትም ደግሞ ካለመብሰልና ልጅ ከመሆንም ይመጣል። በማንኛውም ቦታ ራስህን የምትገልጽበት አይሆንም የምትልበት የትም ቦታ ብትሄድ ራስህን የምትሆንበት ጽኑ ማንነት ያስፈልጋል ማለት ነው። ሁለተኛው ደግሞ በራስ አለመተማመንና ቅናት ነው። ይኸውልህ በራስህ ሳታምን ስትቀር እያንዳንዱን ነገር የምታይበት መንገድ ይበላሻል። ሁሉንም ነገር ተጠራጣሪ ትሆናለህ። ልጆች በጣም ይቀናሉ። ራሳቸው ጋር ብዙ መጫወቻ እያለ ሌላ ልጅ ላይ የተለየ ዕቃ ከተመለከቱ እስኪሰጣቸው ድረስ በጣም ይቀናሉ፣ ያለቅሳሉ። በራስ አለመተማመን፣ ባለህ ነገር አለማመንና አለመደሰት የልጅነት ባህሪ ነው። ይሄ ሲያልፍ ወደ መቅናትና መጠራጠር ይለወጣል። ሁሉንም ነገር ከራስ አንግል ብቻ ትመለከታለህ። ስልክ ባነሳች ቁጥር ከማን ጋር ሆነሽ ነው? ለምንድነው ስልኬን ያላነሳሽው? ስንት ጊዜ ደወልኩልሽ? እኔን አታከብሪኝም ማለት ነው እያልክ ሁሉንም ነገር ፐርሰናል ታደርጓል። በራስ ላይ እምነት ስለሌለ እሷም ያንን የምታሳይ ይመስላል። አምናህና ተቀብላህ አብራ ሆና እንኳን ውስጥ ባለው ጥርጣሬና ቅናት የተነሳ የታመነችልህ መሆኑን አታምን። እንደ ትክክለኛ ወንድ ስትሆን ግን በራስህና በሰው ላይ እምነት ይኖራል። ምክንያቱም አንተ የምወደድ ሰው ነኝ ብለህ ታምናለህ። ካንተ የተሻለ ሰው ኖሮ ጥላህ እንደምትሄድ አታስብ። ምንም እንኳን ጥላ ብትሄድ እንኳን ችግሩ ካንተ እንዳልሆነ ታምናለህ። የሕፃን ልጅ ባህሪ ሲኖር ግን እኔ እንደዚህ ስለሆንኩ ነው፣ እኔ እንደዚህ ስወዳት ምናምን እያልክ ሁሉንም ነገር አንተ ጋር ካለው ጉድለት ጋር ታያይዟል። ትወጂኛለሽ፣ የት ነሽ፣ ለምን እንደዚህ ሆንሽ፣ እንዳትጎጂኝ ምናምን እያልክ ፍቅርና ትኩረትን ስትለምን እሷ ልክ እንደ ልጅ ነው የምታይ። እውነተኛ ወንድ በራሱ የሚተማመንና የሚፈልገውን የሚያውቅ ስለሆነ በፍጹም እንደዛ ማድረግ የለብም ማለት ነው።
ሶስተኛው ደግሞ ሁሌ ሌሎች ሰዎችን መውቀስ ወይም ደግሞ ኃላፊነትን መሸሽ የምንለው ባህሪ ነው። ይሄ ባህሪ ሙሉ በሙሉ ልጅነትን የሚያሳይ ነው። ልጆችም በትኩረት ብትመለከታቸው የሆነ ጥፋት ባጠፉ ጊዜ ወይም ደግሞ የሆነ ነገርን ባበላሹ ሰዓት ማን ያጠፋው፣ ማን ነው እንደዚህ ያደረገው ተብለው ሲጠየቁ እኔ ነኝ ያደረኩት ብለው ጥፋታቸውን በቅንነት አያምኑ። ይልቁኑ እገሌ ነው እንዲያደረገው፣ እገሌ እንደዚህ አድርጎኝ፣ ሁኔታው እንደዚህ ስለሆነ ነው በማለት ምክንያትና ሰበብ መደርደር ይቀናቸዋል። ልጆች ጋር ጥፋትን አምኖ እኔ ነኝ ማለት በጣም ከባድ ነው። ምክንያቱም ልጅ ስትሆን ኃላፊነትን መውሰድ አትፈልግም። ይሄ የልጅነት ባህሪ ያለው ወንድ በፍጹም ኃላፊነትን መውሰድ አይፈልግም። በህይወቱ ነገሮች ሳይሳኩ ሲቀሩ ይሄ ነገር እኮ እንደዚህ ሳይሆንልኝ የቀረው ለዚህ ነው፣ ሁኔታዎች ስላልተመቻቹልኝ ነው አሁን ያለው ሁኔታ ውስጥ የገባሁት፣ እገሌ እኮ ነገሮች ስለተመቻቹለት ነው እዚህ የደረሰው፣ እኔ ግን ምናምን እያለ ሁሌ ማማረርና ሰበብ መደርደርን ይመርጣል። ይሄ ኃላፊነትን መሸሽ ነው። ሁልጊዜ የራሱን ደካማ ጎን በሌሎች ሰዎችና በሁኔታዎችም ላይ ይለጥፋል። ራሱ በራሱ የሚወስደው ምንም አይነት የህይወት ኃላፊነት የለው። እሱ በህይወት ውስጥ ያላደገው፣ ስራ ያልሰራው ወይም ደግሞ የሆነ ደረጃ ላይ መድረስ ያልቻለው ሌሎች ነገሮችና ሰዎች እንቅፋት ስለሆኑበት እንጂ እሱ ምንም ጥፋት እንደሌለበት ያስባል። እንደዚህ አይነት ባህሪ የምታሳይ ከሆነ ሴት ልጅ እንደ ህፃን እንድታይህና እንደዛ ትሪት እንድታደርግ ነው የሚያደርገው። ኃላፊነትን የማትወስድ ሌሎችንም ብሌም የምታደርግና በሌሎች ሰዎች የምትሸሸክ ከሆነ ወንድነት ትልቅ ጥያቄ ውስጥ ይገባል። ስለዚህ እውነተኛ ወንድ ስትሆን የምታደርገው ነገር ቢኖር ኃላፊነትን መውሰድ ነው። ለራስ ስህተት፣ ለራስ በደልና ላደረግከው ነገር እሺ ይሄን ማድረግ ነበረብኝ ነገር ግን አላደረኩም፣ በሚቀጥለው ደግሞ እንደዚህ አስተካክላለሁ፣ እንደዚህ መሆን ነበረበት ነገር ግን አልሆነም በማለት ጥፋቶች ሲኖሩ ኃላፊነትን መውሰድ መልመድ አለብን። ሌሎችን መውቀስ ማቆም አለብን። እኔ እንደዚህ ማድረግ ነበረብኝ አሁን ማድረግ እጀምራለሁ፣ ይሄ የኔ ጥፋትና የኔ ኃላፊነት ነው ማለት መጀመር ይገባል። ብዙ ወንዶች ይሄንን ጥፋትን ማመንና ኃላፊነት መውሰድን እንደ ተሸናፊነት ወይም ወንድነትን የማጣት ነገር አድርገው ያስቡታል። እውነታው ግን ይሄ መብሰል ነው። ትክክለኛ እውነተኛ ወንድ መሆን ማለት ኃላፊነትን መውሰድና ኃላፊነትን በሚገባ ማወቅ ነው። የትኛው ነው የኔ ድርሻ፣ የትኛው ነው ደግሞ የሌሎች ሰዎች ድርሻ የሚለውን በደንብ አድርጎ ጠንቅቆ ማወቅና ጣትን ከመቀሰር ማንሳት ያስፈልጋል። ሌሎችን ከመውቀስ ወደ ራስ መመልከትና ራስን ማየት ነው ዋናው ነገር። እኔ እኮ ይሄንን ነገር አድርጌዋለሁ ወይም አላደረኩትም ብለ ኃላፊነትን ወደ ራስ ስታመጣ ወደፊት አንድ ትልቅ እርምጃን እየተራመድክ ነው ማለት ነው። አእምሯችን ራሱ ፕሮሰስ የሚያደርገው በዚህ መንገድ ነው። እኔ አጥፍቻለሁ ብለ ስታስብና ስታምን ሌላ ጊዜ ያንን ጥፋት እንዳታደርገውና እንዳታጠፋ ራሱን ያዘጋጃል። ካላመንክና ሁልጊዜ ሌሎች ሰዎችን የምትወቅስ ከሆነ ግን ያንኑ ስህተት ደጋግመ እየፈጸምክ ትቀጥላለህ እንጂ መቼም አትሻሻልም፣ አትለወጥም፣ እዛው ባለህበትም ትቀራለህ ማለት ነው። አራተኛው ደግሞ መሪ እንጂ ተመሪ እንዳትሆን። አንተ የራስህ የምታስበው ያቀድከውና ቀድመ የተዘጋጀህበት ነገር ሳይኖር ሌሎች ሰዎች እንዳደረጉትና እንዳሰቡት ብቻ መሆን ልጅነት ነው። በተለይም ደግሞ በፍቅር ግንኙነት ላይ ሴት ልጅ ብዙ ነገሮችን አንተ እንድታቅና እንድትመራት ትፈልጋለች። ለምሳሌ የት እንደምትገናኙ፣ የምትሄዱበት ሬስቶራንት፣ እዛ ቤት ውስጥ አሪፍ የሆነውን ነገርና የምትገናኙበትን ጊዜ አንተ እንድትወስን ትጠብቃለች። እነዚህ ነገሮች በንግግር ማስተካከል የምትችሉት ቢሆንም ቅድሚያው ግን ካንተ እንዲመጣ ትፈልጋለች። አንተ ያንን ሁሉ መሪነት ትተህ ብዙ ነገሮችን ወደሷ የምታመጣ ከሆነ ግንኙነቱን አይሆንም እንድትል ታደርጋታለህ። የት እንሂድ፣ ምን እናድርግ፣ ምን ታስቢያለሽ፣ እንዴት ይሁን፣ እስኪ ይህን ነገር አስተካኪ ስትላት እሷ ላይ ከባድ ስራና ሸክም ነው የሚሆንባት። ከዛ ይልቅ በዚህ ቀን እንገናኛለን፣ እንደዚህ ይሆናል፣ እንደዚህ ተዘጋጂ፣ እንደዚህ አስቤያለሁ ስትላት በጣም ደስ ይላታል። የውሳኔ ሰው ሆነ ብዙ ነገሮችን ስታቀልላት እረፍት ታገኛለች። ይህም ደግሞ በቃ ይሄ ሰው ይመራኛል፣ መንገድ ይጠቁመኛል የሚል ስሜትና እምነትም ይፈጥርባታል ማለት ነው። ይሄ አሁን ቀላል ውሳኔና ቀላል ነገር ሊመስል ይችላል። ነገር ግን በብዙ ትልልቅ ነገሮችም ላይ እምነቷን እንድትጥልብ ያደርጋል። እነዚህን ቀላል ነገሮችን መወሰንና ቀድመ ማመቻቸት አቅቶ ለሷ ስታሳልፈው ግን ጥያቄ ምልክት ውስጥ ትገባለች። በኋላስ ነገስ እንዴት ነው የምናደርገው? ኃላፊነቶች ሁሉ ወደኔ ሊመጡ ነው ማለት ነው የሚል ስጋትን ይፈጥርባታል። ምንም እንኳን ይህንን በዝርዝር ባትናገረውም ምቾት እንዳይሰማት ያደርጋል። ይህ አለመመቸት ደግሞ እየቀጠለ ሄዶ እሷን ወደ ማጣት ሊያደርስ ስለሚችል በተቻለ መጠን አንተ መሪ ሁን እንጂ በፍጹም ተመሪ መሆን የለብህ።
ተመሪ መሆን የሕፃን ልጅ ባህሪ ነው። በዚህ እንሂድ እሺ፣ በዛ በኩል እንለፍ እሺ እያለ ዝም ብሎ አክት የሚያደርገው ሕፃን ልጅ ብቻ ነው። ማቹር ያደረገ ወይም ደግሞ የበሰለ እውነተኛ ወንድ ግን ቀድሞ የሚያየውንና የሚመለከተው የራሱ አቅጣጫ አለው ማለት ነው። አምስተኛው ሕፃን የሚያስብል ባህሪ ደግሞ ገንዘብን ማባከን። ለጊዜያዊ ነገሮችና ዛሬ ላይ ለሚጠፉ ነገሮች ብሎ ገንዘብን ዝም ብሎ ማጥፋት የልጅነት መገለጫ ነው። ነገን የሚያስብ እቅድና ዓላማ ያለው ወንድ ሰርቶና ለፍቶ ያመጣውን ገንዘብ ዝም ብሎ አያባክን። ትክክለኛና በሚያስፈልገው ቦታ ላይ ነገ የሚደርስበትን ዓላማና ህልሙን በሚያጠናክርለት ነገር ላይ ያውለዋል እንጂ ለጊዜያዊ ደስታና ስሜት ብሎ በፍጹም ገንዘቡን አይበትነው። ብዙ ሴቶች በዚህ ረገድ በጣም ንቁ ናቸው፣ አይሸወዱም። ዛሬ ይሄንን እንብላ፣ ይሄንን ጠጣ፣ ይሄን እንደዚህ እናድርግ እያለ ዝም ብሎ ለሚያባክን ወንድ ሴቶች ራሳቸው አይ እንደዚህ ማድረግ የለብንም ይሄን እኮ ማስቀመጥ አለብን በማለት ይከላከላል። ልጅ ስትሆን አሁን ላለው ነገር ብቻ ነው ኢንቨስት ማድረግ እንዳለብን የሚሰማ። ምክንያቱም ልጅ ያየውን ነገር ሁሉ ያምራል። ቤት ውስጥ የፈለገውን ያክል ብዙ መጫወቻ ቢኖረውም ውጪ ሲወጣ ግን ያየውን ሌላ መጫወቻ እንዲገዛለት ይፈልጋል። ለዛሬ ጊዜያዊ ደስታ ብሎ ገንዘብን ማባከን የሕፃን ልጅ ባህሪ ሲሆን፣ በተቃራኒው ለነገ ብሎ ገንዘብን በደንብ መያዝና መቆጠብ ደግሞ እውነተኛ ወንድ የሚያስብል ወሳኝ ባህሪ ነው ማለት ነው። ስድስተኛውና የመጨረሻው የሕፃን ልጅ ባህሪ ደግሞ በችግር ጊዜ የምታሳየው ያልተረጋጋ ወይም የተረበሸ ባህሪ ነው። ችግሮች እንደ ሰው በሕይወታችን ውስጥ በተፈጥሮ የሚገጥሙ ነገሮች ናቸው። ዋናውና ወሳኙ ነገር ችግሮችን የምንቀበልበትና የምንፈታበት መንገድ ነው። ወንድ ልጅን እውነተኛ የበሰለ ወንድ የሚያስብለው ትልቁ ነገር ይሄ ነው። ችግሮች ሲፈጠሩ እንዴት ነው ችግሩን ሃንድል ማድረገው ብሎ ያስባል። ለችግሮች የሚኖረን አመለካከት መብሰላችን የሚለካበት መንገድ ነው። ስለዚህ በችግር ጊዜ የምትጮህ ከሆነ፣ በስሜት ተነድተህ ነገሮችን የምታበላሽ ከሆነ፣ ወደ ጸብና አላስፈላጊ ግርግር ውስጥም የምትገባ ከሆነ ሕፃን እንደሆንክ ማሳያ ነው። ረብሻ መፍጠር፣ ካታ መፍጠርና እዛ ጋር ትኩረት ለማግኘት መሞከር የሕፃን ልጅ ባህሪ ናቸው። እውነተኛ ወንድ ስትሆን ችግሮች ሲገጥሙ በጣም ትረጋጋለህ። በአካባቢው እንዳንተ የተረጋጋ ሰውም አይኖርም። ምክንያቱም አንተ ያለኸው መፍትሄ ፍለጋ ላይ ነው። እንዴት አድርጌ ነው ይህንንም እፈታው፣ እንዴት ነው ይህንን ችግር ማልፈው ብለህ ራስን እያረጋጋ ታስባል። ችግሮችን የምታይበትና የምትፈታበት መንገድ በራሱ በጣም ወሳኝ ነው። ሴት ልጅ ይህንን ባህሪ በደንብ አድርጋ ትከታተላለች። ምክንያቱም በፍቅር ግንኙነትም ሆነ በትዳር ውስጥ ወንድ ልጅ የመሪነት ሮል እንዳለው በተደጋጋሚ ተነጋግረን፣ እንደ መሪ ደግሞ ይህንን ኳሊቲ በደንብ አድርጋ ታያለች። በግንኙነታችሁ ውስጥ አለመግባባት ሲፈጠር ጮህና ተናደ ሌላ አላስፈላጊ ነገር ውስጥ የምትገባ ከሆነ የልጅነት ባህሪ ነው ያለ። ይልቁኑ ችግሮች ሲፈጠሩ እሷንም አረጋግተ አንተም ተረጋግተ መፍትሄም በማሰብ እንዲህ ቢሆንስ ብለ በብስለት ስትራመድ ግን ይሄ እንዴት አይነት የበሰለና ትክክለኛ ወንድ ነው የምትባልበት ይሆናል። በወንድነትና በልጅነት መካከል ያለው ልዩነት ችግሮችን በማስተናገድ በመፍታትና ችግሮችን በምትመለከትበት መንገድ ላይ ነው። ስለዚህ ኢሞሽናሊ እንዴት ራስን ማብሰልና ራስን መግዛት እንደምትችል በደንብ አሰልጥነው። ይህንን ስታደርግ በህይወት ላይ ትልቅ ለውጥ ታመጣል። እንግዲህ ነገሩን ስናጠቃልለው እነዚህ 6 ነገሮችን በፍጹም ማድረግ የለባችሁ። ምክንያቱም እንደ ልጅ የሚያስቆጥሯችሁና በፍቅር ግንኙነት ውስጥም ጥሩ ያልሆነና ደባሪ ስሜትን የሚፈጥሩ ናቸው። ከልጅነት ወደ ወንድነት ለመቀየር እነዚህን ነገሮች አለማድረግና በተቃራኒው ደግሞ ወንዳ ወንድ የሚያስብሉ ጠንካራ እሴቶችም ላይ ትኩረት ማድረግና ራስንም ማሰልጠን ያስፈልጋል። ወንድነት ዝም ብሎ ጡንቻን ማሳደግ ብቻ ሳይሆን እነዚህን እውነተኛ የበሰሉ የወንድነት ባህሪያትንም በተግባር መላበስ ስለሆነ ማለት ነው። በቀጣይ ሌሎች የወንዶች ጉዳይን የተመለከቱ መሰናዶችን ይዤ ዳግም ተመልሼ እመጣለሁ። እስከዛው ቻናሉን ሰብስክራይብ በማድረግ አብሮነታችሁን እንድታሳዩን በአክብሮት ጋብዛለሁ። የሰዓቱን መሰናዶ ግን በዚሁ አጠናቅቃለሁ። ይመቻችሁ።